ያንተ አይደለሁ በሰው ደስታ የምናደድ። እኔ እናንተ ደስተኛ ከሆናችሁ ደስ ነው የሚለኝ። በተለይ ኤፍራታና ያፌት ተራርቀው ተቀምጠዋል። እናም ነይ ወደዚህ እሱ ጋር ብርድ ይመታሻል ይላታል። እሷም እባክህን ወደ ቤት ልጅ ናታን እኮ ልቡ ተሰብረዋል አልከኝ በእኔ ተስፋ እንዲቆርጥ አድርገዋለሁ ይላል ማለት ነው ትላለች። እናም ያፌትም ደስ ይለውና በጣም ጥሩ ደግሞ እዚህ ታድርና በደንብ አድርጎ ተስፋ እንዲቆርጥ ታደርገዋለሽ ይላታል። ኤፍራታን ብድግ አድርጋ አዳር ብላ በጣም ትናደዳለች። አንተ ቆይ ያመሃል እንዴ? ቆይ እኔ እንድሞትልህ ወይንም እንዳብድልህ ነው የምትፈልገው? እኔ ለምን እንድታብጂ ወይንም ደግሞ እንድትሞቺ ለምን እፈልጋለሁ? ደስተኛ ሆነሽና ተንደላቀሽ ከማንም የበለጠ ህይወት እንድትኖሪ ነው የምፈልገው። እንደዛ ሆነሽ እንድትኖሪ ነው የምፈልገው። እመኚ አሁን እንደዚህ ብትሆኝም በኋላ ላይ ግን ማመስገንሽ አይቀርም ይላታል ማለት ነው። ኤፍራታም በጣም ትናደድና አንተ ቆይ ግን ምን አይነት ልብን ያለህ? አንድ ሴት ሳታፈቅርህ ካላገባው ብለህ ድርቅ ትላለህ። ልቧ ሌላ ወንድ ጋር እንዳለ እያወክ ቆይ ግን ሁለታችን ግን ደስተኛ ምንሆን ይመስልሃል? ሁለታችን የምንጎዳ አይመስልህም? ሁለታችንም እንጎዳለን ትለዋለች። ያፌትን ብድግ አድርጎ ለምን እንጎዳለን? ለጊዜው እኔ ካፈቀርኩሽ ይበቃል ብለሽ ደግሞ አንቺ ታፈቅረኛለሽ። በቃ ቀላል ነው፣ ህይወት ቀላል ነው አይደል? ስለ ሰው ማዘን፣ ስለ ሰው መከፋት፣ ስለ ሰው መጎዳት ምንም ግድ የማይሰጥህ ቆይ አንተ ሰው ነህ። እሱም ሳቄልና ከሰውም በላይ ነኝ ይላል። እናም ኤፍራታ ስልኳ ይጮኋል። ስልኳ ስጮህ በጣም ነበር የደነገጠችው። ማን ደወለ? ይኸው ቤተሰቦቼ በጣም ተጨንቀዋል፣ ይኸው እየደወሉ ነው ትለዋለች ማለት ነው። ናታን አይደለም አይደል ነው ወይስ እሱ ነው ይልና ያፌትም ወደ ተነስቶ ወደ ኤፍራታ ሄድና ስልኩን ይቀበላታል። እሷም ስልኩን ቶሎ መስጠት አልፈለገችም ነበር። ነገር ግን ስልኩን ያው ግዴታ እሱ ወሰደው። ታንም በሀዘን ልቡ በተሰበረ ሄሎ እፉዬ ለገኒ እኮ ስልክ አላነሳላ ስትይ ምን ሆና ነው ብዬ ተጨነኩኝ ይላል ማለት ነው። በጣም ያዝኗል። ያለበትን ቦታ ጨለማ ቦታ ነው። ያፌት ስለያዘው እኔ ጋ ሆና ምን ትሆናለች ብለህ አሁን ከምታስበው በላይ አስተማማኝ እጅ ውስጥ ነው ያለችው። እናም አያሳስብህ። እናም ዘና እያልን ነው ኤልና ኤፍራታን ይነካታል። ኤፍራታም ትናደድና ወደዛ ትሄዳለች። ፈገግልና አደል አረ ደስ ይላል። እኔ የምፈልገው የእሷን ሰላም ነው፣ እሷ ዘና እንድትል ነው። ያው ምንም ቢሆን እኮ የሚስቴ እህት አይደለች ይለዋል ማለት ነው። ያለ መግባቷ ስላሳሰበኝ ነው ለዛ ነው ይለዋል ማለት ነው። ያፌትም ይስቅና የሆነ ነገር ይሸተኛል፣ ቆይ ጨጓራ ተቃጠለ እንዴ ይለዋል ማለት ነው። ናታንም ብድግ አድርጎ እኔ እንዳንተ አይደለሁም፣ የሰው ደስታ አያናድደኝም ወይንም ደግሞ አያቃጥለኝም። እናም እኔ እናንተ ደስተኛ ከሆናችሁ እኔም በጣም ነው ደስ የሚለኝ። በተለይ ደግሞ ኤፉዬ ደስተኛ ከሆነች ከምታስበው በላይ እደሰታለሁ ይለዋል ማለት ነው። ያፌትም ይስቅና ታስመስል ባክህ፣ እውነተው በጣም ተቃጥለሃል፣ ፎከርኩት ኤፍራታን ወስጀባዋለሁ ይለዋል ማለት ነው። ናታንም ብድግ አደረግና እንድናገር ከሆነ አትልፋ፣ እኔ አልናገርህም። አንተ ጋር የምጣለው ኤፍራታ ጋር ኤፍራታ ፊት ላይ አዘን ሳይ ነው። በአንተ ምክንያት አንድ ዘለላ እንባ ይውጣትና እናም የዛኔ ቤት ውስጥ እንዳለህ አቃጥልሃለሁ ይለዋል ማለት ነው። ናታን በጣም ተናዷል። አትነሳ አድርጌ እሰባብረሃለሁ። እንደዚህ አትመስለኝም ነበረ። በቃ የዚህን ያክል ነው የምትታገለው? ኤፍራታን በጣም የምታፈቅራት ይመስለኝ ነበር። ለካ ሁሉም ነገር ውሸት ነው ይልና ኤፍራታን እጇን ይነካታል ማለት ነው። እሷም ወደዛ ትሄድበታለች። ማንኛውም ዛሬ ከወደፊት ባሏ ነው የምታድረው። እናም እየደወላችሁ ባትረብሹኝ ደስ ይለናል ይለዋል ማለት ነው። ናታንም በጣም ይናደዳል። ያፌትም ስልኩን ይዘጋና ይስቅና ኤፍራታን እየነካካ የኔ ንግስት፣ አሁን ቤተሰቦችሽ እኔ ጋር መሆንሽን ስላወቁ ልባቸው አርፈዋል። ስለዚህ ነይ
ወደ እኔ ይላታል ማለት ነው። እንም በጣም ይናደድና ይጮሃል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላማችሁ በዚህ ትበል። ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬ ሐረግ ድራማ ቀጣይ ክፍል ዛሬ ማታ በተለመደው ሰዓት ይለቀቃል ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳባስታችሁን ኮሜንት ላይ አስቀምጡ። እንዲሁም ደግሞ ቀጣይ ክፍል ሐረግ ድራማ ይለቀቅ እያላችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ያው አጓጊ ላይ ነው ያለቀው ማለት ነው። ምክንያቱም ያፌትና ናታን ተደዋውለው እንደውም ምክንያት ኤፍራታ ስላልመጣች ገኒም በተደጋጋሚ ስልክ ስደውላት ስላላነሳች፣ እናም ኤፉዬ ምነው ምን ሆነሽ ነው? በሰላም ነው ወይ? ገኒ እኮ ስልክሽን ስትደውልልሽ አታነሽም እና ለዛ ደግሞ ምን እንደሆንሽ ተጨነኩኝ፣ በሰላም ነው ወይ ይላታል ማለት ነው። እናም ምንም ችግር የለም እኔ ጋ ነች፣ አስተማማኝ ሰው ላይ ነው ያለችው፣ አያሳስብህ ይለዋል ማለት ነው። እንግዲህ ያፌት ነው ያነሳው ማለት ነው። እናም ደስተኛ ነች ያለው ማለት ነው። እሱም እኔ የእሷን ደስታ ነው የምፈልገው ሌላ አልፈልግም ሲለው የሆነ ነገር ሸተተኝ፣ እናም ተናዳል አደለ፣ ጨጓራ ተቃጥሏል አደለ ይለዋል ማለት ነው። እናም ያው ኤፍራታን ሲጎ ከጎዳትኝ ብቻ ከሱ ጋር እንዲሁም ቤቱን አቃጥሎ እሱም እንደሚቃጠል እንደሚያቃጥለው ነው፣ ቤቱን አቃጥለዋለሁ ነው ያለው ማለት ነው። እሷን ብቻ ሲያስከፋት፣ ከዛ ውጭ ግን እኔ በእናንተ ደስታ ደስተኛ ነኝ፣ እኔ አንተን አይደለሁም የሰው ደስታ ያስደስተኛል ይለዋል ማለት ነው። ይህ ማለት ደግሞ በመናደድ ላይ ነው እና ስለዚህ ኤፍራታንም የነካካት ነበር ማለት ነው። እናም ኤፍራታ እሱ ጋር እንደምታድረው ተናግሯል ማለት ነው። ስለዚህ ይሄ እዚህ ላይ ነው ያለቀው ማለት ነው። እና መጨረሻው ምን ይሆናል እንግዲህ ቤዛም ከእስር ቤት ተፈታለች። ሰርጉ ነው እንግዲህ ቀጣይ ማለት ነው። ሰርጉ ቀን ምን ይፈጠራል የሚለውን ምክንያቱም ሰርጉ 1 ሳምንት ነው የቀረው ተብሏል አይደለ? ስለዚህ ደግሞ 1 ሳምንት ሆኖታል። በቀጣይ ክፍል አሁን ዛሬ የሚለቀቀው ኤፍራታና ያፌት ሰርጋቸው ይሆናል ወይስ ይቀራል? እንዲሁም ደግሞ ሔዋን እንግዲህ ይህን ነገር ታስቆመዋለች ወይ ሰርጉን? ወይንስ ደግሞ ሉሊትና ሔዋን እንግዲህ አንድ ላይ ጥይት ማለትም አንድ ላይ ሊሰሩ ነው ማለት አንድ ላይ ሊሰሩ ማለት ሉሊት የሆነ ነገር የሆነ መፍትሄ ትፈጥራለች ብላ ስላሰበች ሔዋን እናም ፍቅረኛ እኔን ከርቶ ሌላ ሰው ሌላ ሴት ሊያገባ ነው እናም አልፈልግሽም ብሎኛል። ስለዚህ ይህን ነገር ማስቆም የምችልበትን በፍጹም እሷን ማግባት የለበትም እናም እሷን ጥሎ ወደ እኔ የሚመጣበት መንገድ ፈልጊልኝ ስትላት ነበር ማለት ነው። እናም እሷ ምንም ችግር የለውም ብላ እንዲሁም ብዙ አማራጮች አሉኝ እና ምን እንገናኝ ብላም እንድደወለችላት እና እንደተገናኘችም አይተናል ማለት ነው። ተገናኝተውም ግን ያለቻት ነገር ብዙም አይደለም ማለት ነው። ወይም ደግሞ ይሄንን ሰርጎኒ ማስቀረት የሚችል አይደለም ማለት ነው። ምክንያቱም እሷ ያለቻት ምንድን ነው የእንቅልፍ መድኃኒት ለሙሽራው ስጪውን ያለቻት እንግዲህ ከሰርጋቸው በፊት መጀመሪያ ሙሽራውን አገኘው፣ ከዛም በኋላ የእንቅልፍ መድኃኒት ስጪው ወይንም ደግሞ ሙሽራዋን እናግዳት ያለያ እናስወግዳት ነው ያለችው ማለት ነው። ሔዋንም እንዲህ እናስወግዳት መስል ልንገላት፣ እንደዛም አይሆንም፣ በፍጹም አይሆንም። እሷ እንድትገደል ሳይሆን እሷን ጥሎ እሱ ወደ እኔ እንዲመጣ ነው የምፈልገው እና ያለቻት ማለት ነው። እና ታዲያ እንግዲህ አንቺ ቆይ ግን ባልሽን የቀማች ሴትዮ እያዘንሽላት እንዲያውም ብቻ ትላታለች ማለት ነው። አይ ምንም ቢሆን እኔ እንድትሞት አልፈልግም ምን ያለቻት ማለት ነው። እና ምሷም እንደዛ ስትላት እሺ ታዲያ ምን ይሻላል ሌላ እቅድ እስኪ እናቅድ፣ ካልሆነ የመጀመሪያውን የእንቅልፉን ባረገው ይሻላል። ያው ግን ይሄ ደግሞ ከአንድ ቀን ወይም አያልፍም፣ 1 ቀን ሰርጉን ብናሳልፈው ነው፣ ግን ከማግባት ወደ ኋላ አይልም ነበር ያለቻት ማለት ነው። እና ታዲያ ምን ይሻላል? ያው እንግዲህ አሁን ደግሞ ጊዜ የለም እንደነገርሽኝ ከሆነ ሰውዬሽ የሚያገባው 1 ሳምንት ነው የቀረው። በዚህ ጊዜ ደግሞ ምንም አይነት መፍትሄ ልናገኝ አንችልም። ምን ይሻላል ትላታለች። እውነት እኔ ጓደኛዬ ምን እንደማድረግ ራሱ ግራ ገብቶኛል፣ በጣም ግራ ተጋብቻለሁ ትላታለች ማለት ነው። በቃ ይዞች ለማንኛውም ጓደኛዬ እኔ ማታ ተኝቼ አስቤ ነገ እነግርሻለሁ ምን እንደምንፈጥር ብላታለች ማለት ነው። እናም በዚህ አጋጣሚ ምን አይነት ማለት የምንፈጥረው ሰርጉን ያስቀሩታል የሚለውን እንግዲህ ያው ሁላችንም በጉጉት ነው የምንጠብቀው ሁላችንም ማለት ነው። እና ኤፍራታን ግን ያፌት ማግባት እንደሌለበት ነው። ምክንያቱም ካገባትኝ ይሄ ምንም አስተማሪም ስላልሆነ እኛንም አስተምሮን አያልፍም ማለት ነው። እንግዲህ በቀጣይ ክፍል ደግሞ የምናየውናል። ላይክ፣ ሸር፣ ሰብስክራይብ አድርጎ ሁላችሁም